አርቲስት መኮንን ላከ የመኪና ስጦታ ዙሪያ በኢትዮጵያ ቴክኖሎጂና በአዘጋጅ ኮሚቴው መካከል ያለው አለመግባባት እጅግ ወደ ከረረ አዲስ ምዕራፍ ተሸጋግሯል። በዚህ እድሜያችሁ ካልሲያችሁን ሰበሰበው ኑ በሉ ኑ ጠጡ የሚለው እኔ ምን ቦጣኝ አባታችሁ ነው እንጂ የሚያሳዝነኝ። እኔስ አንደኛዬን ገዳም ገብቼ መኖር እችላለሁ። ፈጣሪን እያመሰገንኩኝ መኖር እችላለሁ። ችግር የለውም። ሁሉም ነገር አንድ ቀን ይደርሳል። ሁሉም ነገር ሰይፉ ፋንታሁን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ የተሳለቀበት ሳልነግርሽ ማታ ገንዘብ ፈልጎ ሌባ ቤት ያልገባ መሰለሽ? ወይኔ ጉዴ! እና እንዴት አለ አንዷ ቲክቶከር የስጋ አምባሳደር ትሆናለች። ስጋ ቅርጫ ስራውን ትቀበልና ሶሻል ሚዲያ ላይ ታስተዋውቃለች። እሷ ጋር ተደውልና ስልክ ቁጥር ትቀበልና ሰዎቹ ጋር ባለቤቱ ጋር ተደውልና እኔ ለምን አልሰራላችሁም? ሰዎቹ ደግሞ ደውለው ለዚህኛዋ ቲክቶከር ይነግሯታል። ሰላም ውድ የላሾ ቤተሰቦች፣ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ታዲያ ቪዲዮን ከመጀመራችን በፊት ለቤቱ አዲስ ይሆናችሁ ወይንም ደግሞ ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱ ሰዎች ካላችሁ ከቪዲዮ በታችኛው በኩል ሰብስክራይብ የምትል የደወል ምልክት በመጫን ቤተሰብ ሆኑ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልን። ቪዲዮን ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮን እንጀምራለን። አረ ሉክ አባብዬ አቤት ልጄ፣ ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩህ አድርገሃል? አዎ ዶሮ መጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁትም። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማ ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣሉት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል አሁን? ወደ ቤት እንመለስ ነው አይደል? እንደዚህ አይነት ሰው መልከብኝ አሩስቶ ይሻል ነበር እንዴ? በጌታ ስም ውጣልኝ። እሺ በህግ አምላክ። እንዴ አባብዬ፣ እሺ ኤልፎራ ነው ያበሻ ዶሮ ነው? አይ በቃ ሾርባ አድርገው ወይ ሱፕ ይሁን። እስኪ ደግሞ ልታሳብዳቸው እኮ ነው። እኔ የምለው አሁን የምናገረው ነገር ሹፌሮችንም ያጠቃልላል። ረዳቶች አቃለው ኩኑሮ ጣራ እንደደረሰ እንደዚህኛው ፎቅ ሰማይ ሊነካ እንደሆነ እረዳቸዋለሁ። ግን ምን መሰለ ልክ ፊት ለፊት ቆሜ ልገባ ስል ቦታ አይቼ አልተመቸኝምና አይመቸኝም። እዚህ ጋር አባይ ሌላ ታክሲ ሲመጣ ገባለሁ ስል እናዚህ ምን ይገትርሻል ራይድ አትይዥም እንዴ ምናምን ስትለኝ እንዴ እኔ እኮ ለራይድ ቢኖረኝ ዘቃልኩ ሞባይል ቀጣይ ታክሲ ጋር መግባት እኮ እችላለሁ። 5 ሰው ደርድረ ጣውላው ላይ እኔ 6ኛ ልቀመጥ እንዴት ነው የምተነፍሰው? ወንድሜ እንዴት ነው? ቪው ግን ተረድተኸዋል ምን እንደማይ? አንተ 7ኛ ስትገባ አንተ 7ኛ አፈንድደ ስትቆም ገብቷል። በኔ ቦታ ሆነ አላየሁም። ገብቷል። እና ተባበሩን ፕሊዝ ተባበሩን። ይሄ ቅጥታ አይደለም። ይሄ ኮዚ እንደ ኖርማል ሰው ስታስበው ቀጣይ ታክሲ ላይ ወገባ ነው ይሻለው። አንደርስታንድ ኢት ፕሊዝ። ይሄ ነገር አጋጣሚ በጣም ታክሲዎች ላይ ያጋጥማል። አብሶ የስራ መውጫ መግቢያ ሰዓት ላይ ወይ ማታ ላይም እንደዚሁ በጣም ያጋጥማል። እና ድርብርብ አድርገው በቃ ግቡ ይሉና ልክ አንተ አይተህ ቦታውን እንደማይበቃ ስታቅ አይቅርብኝ ብለህ ስትመለስ በቃ የስድብ ናዳውን ያወርዱብሃል። እና ያ ግን መሆን የለበትም። እንዳለች ነው ቪዋችንን ተረዱን በቃ አይ በቃ በሚቀጥለው ይሄዳሉ ሲሉ በቃ ብሎ መተው ነው እንጂ እውነትም በከባዱ ይሳደባሉ። ይሄ ነገር ያጋጥሙኛል። ጓደኛዬ አባት ሲሆን አባዬ ዛሬ አልመጣም፣ ውጭ ነው ማድረው። ምን አዳረ መጠጥ እየጠጣ ልታመሽ ነዋ? ኧረ ለዛ አይደለም አባዬ። እና ከጓደኞች ጋር ልታጨስ ነው ሄደ? ኧረ አባዬ ምን ማጨስ ነው እንዴ? እያወቅኝ ከሴቶች ጋር አብረህ ልታድር? ምን ሆነ አባዬ? እኔ እንደዚህ አይነት ነገር አይመቸኝም ጭራሽ። እና ለዛ ካልሆነ ቤት ብትቀመጥ ይሻላል። አቤት ሲያስቆጫው። በሱ ቤት ጨዋ ሊባል
ጨዋ እንዲባል ነበር ሐሳቡ። ሰላም ወንድሜ፣ አርቲስቱን አይደለ ተከታታይ ድራማ ላይ የምትሰራው? አዎ። የሆነ ነገር ልነግርህ ፈልጌ ነበር። እሺ ይቻላል። ባለፈው የመጨረሻ ክፍል ላይ ያለቀው እንጀራ እናት ውሃ ሰጥ ነው አይደለ ልጠጣ ብለህ እንዳትጠጣ መርዛለሁ ከጠጣ ትሞታለህ። ፊልም እኮ ነው እሱ። እንደዛ አይደለም። ይኸውልህ እንጀራ እናት ከሌላ ወንድ ጋር ግንኙነት አለ፣ ፍቅረኛ አለ፣ ሌላ ፍቅረኛ። አንተና አባትን ለማስገደል ተመካክሯል። ከዛ በኋላ ላይ አባትን ሀብት ለመውረስ ማለት ነው። ይኸውልህ ከጠጣት ሞታለህ። እኔ ነግሬሃለሁ። ከፈለክ ቅመሰው። አረ ወንድሜ ስክሪፕት ነው ተውተው። ምን እሱ ብቻ ይኸውልህ ከፍቅረኛ ጋር እንድትለያይ ማለት ነው። ከሌላ ሴት ጋር አስክራ ከሌላ ሴት ጋር አልጋ ላይ እንድተኛ አድርጋ ከዛ በኋላ ለፎቶ አንስታ ለፍቅረኛ ልካ እንድትጣላ ያደረገች እንጀራ እናት ነች። አረ በእናትህ ተፋታኝ። ምንድነው የምትለኝ እንዴ? እኔ እኮ ለራስ ብዬ ነው እንዴ። ወይ ጉድ! እኛው ዘርሰናችሁ እኛው አፈምሰናችሁ እኛ ላይ ተጠግባላችሁ ወይ አርቲስት። አዎ አንዳንድ የቲቪ ተከታታይ ፊልሞች ስሜታችንን የመቆጣጠር አቅም አላቸው። ሰዎች በፊልሙ ውስጥ ከመመሰጣቸው የተነሳ ስክሪፕት መሆኑን በፍጹም ይረሱታል። ይህ የሚያሳየን ተወዳጅ ድራማዎች በሰዎች አይምሮ ላይ የሚፈጥሩትን አስገራሚ ተጽዕኖ ነው። በዚህ እድሜያችሁ ካልሲያችሁን ሰበሰበው ኑ በሉ ኑ ጠጡ የሚለው እኔ ምን ቦታኝ? አባታችሁ ነው እንጂ የሚያሳዝነኝ። እኔስ አንደኛዬን ገዳም ገብቼ መኖር እችላለሁ። ፈጣሪን እያመሰገንኩኝ መኖር እችላለሁ። ችግር የለውም። ሁሉም ነገር አንድ ቀን ይደርሳል። ሁሉም ነገር አዎ፣ ስትበሉ ስትጠጡ ከስር እየሄድኩኝ አይዞሽ በርቺ። አዎ አንቺም ተጋድመሽ ስለ ጎረምሳ ነው የምታስቢው። ምን አለብሽ? ወጪ የለብሽ። ተጋድመሽ ብቻ አዎ ስበሪው። ኧረ ገዝተሽ አትገዢው። ስበሪው። ኧረ ስበሪው እንጂ የኔ እናት ስበሪው እንጂ ያዚህ እንዴ ምን አለብሽ? እኔ የሰራሁትን ቀጥፍ አድርጋችሁ ትበላላችሁ። ቀጥፍ አድርጋችሁ ምንም ሳትከተል ትበላ። እኔ እሰራለሁ፣ ቁጭ ብላችሁ ታዩኛላችሁ። እኔ ለእናንተ መዝናኛ ነኝ። እኔ አይደለም እንዴ? እኔ ለእናንተ መዝናኛ ነኝ። የእኔ ጩኸት ለእናንተ ሙዚቃ ነው። ምን አለባችሁ? እኔም አሁን ወለድኩ እባላለሁ። እኔ ነኝ። አይ ፈጣሪ አንድ ቀን ታጡኛላችሁ። አንድ ቀን ደግሞ ስታጡኝ ወየው ትላላችሁ። የእናት ያለ ትላላችሁ። ትናፍቋታላችሁ። ግድ የለም እኔ ሰርቼ እበላችኋለሁ እስካልደከመኝ ድረስ። አዎ ይሄ ነገር በሁላችንም ቤት ያለ ይመስለኛል። በቃ እናቶች አንዴ ቁጣ ከጀመሩ በቃ አያቆሙም። በቃ መናገር ነው። ጭራሽ አሁን ምናልባት የዛሬው ቁጣ የተነሳ ይህን ዕቃ ወይ አንሺ ነው ወይ አስቀምጪ ተብለ በቃ ተረስቶ ሊሆን ይችላል። የእሱ ይጨመርበታል። ከዛ ሲባል ከዚህ በፊት የሰራው በሙሉ ይደማመርና በመሃል ደግሞ ምክር ነገር ይደረግልሃል። በቃ አምነህ ይቅርታ ብትጠይቅ ምንም የሚሰማ የለም። ወደፊት ደግሞ እንዲህ ልትሆን ትችላለህ። በቃ የማይነገር ነገር የለም። መጨረሻ ዝም በቃ ይቅርታ ብለህ በቃ ያው ምንም አልናገርም ለመልስ አይሰጥም። በቃ ዝም ብለህ ስትቀር ዝምታው ራሱ ሌላ ቁጣ ያመጣል። እና አንዳንዴ አይጀምሩ ነው የሚባለው። ሲቆጡ ከባድ ነው፣ ማቆሚያ የለውም። ወይኔ ታጋሽ ነሽ! እንዴት ነው እንደዚህ ታጋሽ ሆንሽ? ጓደኛዬን ስጠብቅ እሷን በመጠበቅ ነው ትዕግስት የተማርኩት። ታረፍዳለች፣ አይገልጸውም። በቃ እኔና እሷ ሁለት የተለያየ ጥበብ አለን። እኔ ምንም ሰርቼ የትም ቆይቼ ብመጣ ኦን ታይም ደርሳለሁ። እሷስ ምንም ስራ ሳይኖራት እሷ ሰፈር ላለ ቀጠሮ 1 ሰዓት 2 ሰዓት ምናምን ታረፍዳለች። እና ይሄ ፈልገው ሁላ አይደለም። አንዳንዴ በቃ በጣም በጊዜ ወጣ ራሱ አይ ዶንት ኖ ሃው ይረፍድባታል። ታዲያ እንዴት ትዕግስት አልማር? መጠበቅ ተመሬ ነው 2 ሰዓት ሙሉ ቁጭ ብሎ ሰው እየጠበቅኩኝ እንዴት ትዕግስት አልማር? አዎ በአብዛኛው በጓደኞች መሀል አንድ አይጠፋም። እንደዚህ የሚያስተምር ትዕግስትን የሚያስተምር አይጠፋም። ሆኖ ግን ያው አሁን ላይ ግን ይሄ ነገር ከጊዜውም አኳያ ካለው እንትን አኳያ አልደግፈውም። ባይሆን መልካም ነው የምለው። ያው በሰዓቱ ቢገኝ ሁሉ ነገር በሰዓቱ ቢደረግ። ግን የአበሻ ቀጠሮ ነው የሚባለው እንግዲህ ከዚህ ስም እስኪወጣ ድረስ ነው በጣም ከኛ ጋር የተዋህደው ይሄ ነገር። የአበሻ ቀጠሮ ነው እባክሽ፣ የአበሻ ቀጠሮ ነው ይባላል። በጣም ይረፍዳል። ኦን ታይም የሚባለው ነገር ያው አለ፣ ቢሆንም ግን አናሳ ነው። ያኛው ነው የሚያበዝነው። ለተረት የበቃውም ያኛው ነው። ስለዚህ ብዙ ጓደኞቻችን ትዕግስት ያስተምሩናል፣ በማርፈር ትዕግስት ያስተምሩናል። ናስቲ አቤት አዘር አንተ እኔ የምልህ ምን ሆነ ነው ከ40 ተማሪ ያለ 3ኛ ወጣኸው? ትምህርቱ የሚከብደው እኔ ጣርኩ አልሆነም። አንተ ልንገርህ በድድብና ሰው የሚገደል ቢሆን ቅድሚያ የምትሾተው አንተ ነሽ። አፈር ብላ ኮተታ እየሳቀ ይመጣል። በደረጃ እንደወጣ እንደተሸለመ ሰው እየሳቀ ይመጣል።
አንገቱን ሰበር አድርጎ እንደመምታት አንዳንዴ እኮ ኧረ ከባድ ነው። ሳልነግርሽ ማታ ገንዘብ ፈልጎ ሌባ ቤት ያልገባ መሰለሽ? ወይኔ ጉዴ! እና እንዴት አለ ባክሽ ካገኘን ብዬ አብሬው መፈለግ ጀመርኩኝ። እኔው ማታ የጀመረን እስካሁን አላገኘንም። ብታይ እንዴት አይነት ጥሩ ሰው መሰለሽ! እሱ ነው ካርድ ሞልቶልኝ አንቺ ጋር የደወልኩት። አንቺም ጋር ካለ መተን እንፈልግልሻለን። እሺ በጣም እዛ የራስሽን ቻይ። እንዲህ አይነት ሌባማ ዓለም አይደል እንደ ኬት ይገኛል ካርድ እየሞላ። የኛ ማህበረሰብ ወንድ አልኮል ሲጠጣ ጉበቱን ያበላሻል ይላሉ። ሴት አልኮል ስትጠጣ ደግሞ ባህሪዋን ያበላሻል ይላሉ። ሴት ናት ጉበት የሌላት ወይስ ወንድ ነው ባህሪ የሌለው? ወንዱም ቢጠጣ ባህሪው ይበላሻል፣ ሴቷም ብትጠጣ ጉበቷ ይጎዳል። አልኮል ጾታ አይለይም። ፈራጁ ነው ጾታ የለየው እንጂ አልኮል እንኳን ጾታ አይለይም። በነገራችን ላይ ለቅሶ ላይ የሚሰበሰቡ የሰፈር ሰዎች አብዛኛው ማለት ይቻላል አዝነው ሳይሆን እድሩ ከሚቀጣቸው ብለው ነው የሚመጡት። እንደ ሀሳብ እድሩ ባይቀጣቸው ከዛስ መተው ደግሞ በስማ ሰርግ ቀሬሽ ካካታ ነው እኮ። ስለዚህ እንደ ሀሳብ እድሩ ማይቀጣቸው ካላዘኑ ማይምጡ። ከጓደኞቼ ጋር ስንት ቢዝነስ እንከፍታለን እንዳልነው ከፍተን ቢሆን ኖሮ ማለት ነው እስካሁን አላሙዲንን እናበድረው ነበር። ቁም ነገር ከኛ ነበር ደውሎ የሚጠይቀው። የሚገርመኝ ነገር ደግሞ እኔ እኮ የድርሼን አዋጥቻለሁ። 300 ብር አዋጥቻለሁ። 1 ሚሊዮን ብር ከብዷቸው ነው 1 ሚሊዮን እነሱ አጋጭታን እስካሁን የት እንደርስ ነበር። ግን ያሳዝናል። ከርጥብ ያለፈ ነገር አያስቡም። ለዛ ነው ሜንሽን አድርጓቸው። አላሙዲ ተጎዳ። አንድ አበዳሪ አጣ። እሷ 300 ብር አዋጣለች። ግን ያው 1 ሚሊዮን የሚሞላ ጠፍቶ አላሙዲን አበዳሪ አጣ። እንዴት ተጎዳ ዋካቸው። አላሙዲ ተጎዳ። ኧረ አንዳንድ ሆስፒታሎች ግን እንደው እግዚአብሔርን ፍሩ። እውነቴን ነው እንዴ! የጦጣ ፍራንክ አይደለም የምንከፍለው ብር ነው አይደለም ነው እንዴ? ካልቻላችሁ ወይ አይደለም ከአቅማችን በላይ ነው እንጂ የሚባለው ምንድነው እንዲመለፋደድ እንዴ? ይሄው እኔ ጥርሴን ካስሞላው 15 ቀን ነው ምናምን ቢሆነኝ ነው የተሞላው። መልሶ ተሸርሽሯል እንዴ! በምንድን ነው የሞላችሁኝ? አሁን ከሌ ሆስፒታል ነው በል ሌላ ጦስ ነው የሚመጣብኝ እንዴ? እረ በቅዱስ ሚካኤል ያልተማረ ዶክተር ከሆነ ያለው ወይ የሆነ ነገር መፍጠር እንጂ ስቃይቼ ታክሜ ደሞ አሁን ከዚህ በኋላ ንቀሉኝ ነው ሙሉት ነው ግጣሙት ነው ምንድነው ስምለው እንዴ? እግዚአብሔርን ያስፈሩም ወይ? ሰው አይደለንም ወይ እኛ? አሁን ላይ ያለው የሆስፒታል ዋጋ በጣም ከባድ ነው። እውነት ነው። የሚከፈለው በጣም ብዙ ነው። የሚገኘው ሰርቪስ ደግሞ እንግዲህ የዛን ያክል ነው የሚለው በጣም አጠያያቂ ነው። ከባድ ነው። ብቻ ባጠቃላይ ጀምራለች። እሺ አባቴ። እና እንዴት ነው ስራ? ግን ስራ እግዚአብሔር ይመስገን አሪፍ ነው አይደል? አሪፍ ነው። በቀን ስንት ትሰራላችሁ? በቀን ያው እንሰራለን እግዚአብሔር ይመስገን። ብቻ የሆነ እንቅስቃሴው እንዳለ ነው። ምን ያህል ትሰራላችሁ? እንሰራለን ያው ብቻ እኮ ስንት እንሰራለን አልኩህ እኮ በቀን ሊሚት የለው? ምን አገባው እንዴ? ከገበያዎች ነው እንደመጣው ምን አለበት? ስንት ብንሰራ ምን አገባ እንዴ? ሰው እንዳለ ገቢውን ነው የሚያስበው። ወጪ እኮ አለው እኮ ቅጣት አለ ነዳጅ አለ እኮ በወር ስንት ምን አገባ እንዴ? ላስወርድ እንዴ? ስለኛል አንዳንድ ጊዜ አንዳንድ ሰዎች አሉ የሆነ ጥያቄ ጠይቋችሁና ግን በሚሰጠው መልስ ተረድተው ዝም የማይሉ ማለት ነው። ግዴታ እነሱ ያሰቡት መልሱን ለማግኘት የሚጠብቁ ግን ያ ሰው መናገር አልፈለገም የዛን መልስ ማለት ነው። ልክ እንደዚህ ልጅ ማለት ነው። ልባችሁን ወለቅ ነው የሚያደርጉት። እንደዚህ አይነት አድክም ሰው አይግጠማችሁ። መንግስትም የቤት ኪራይ ጭማሪን እየተቃወመ ነው። ይሄ ደግሞ ፌር አይደለም። ምክንያቱም ጀስት የመንግስት የልማት ድርጅቶች እንደፈለጉ ቴሌ ላይ፣ መብራት ላይ፣ ውሃ ላይ፣ ባንክ ላይ ስንት ነገር ላይ ጭማሪ ሲያደርጉ ምንም መስሎ ያልታየው የቤት ኪራይ ሰው ሲጨምር ለምን እንዴ? አከራዩ ጣራና ግድግዳ ጭማሪ ተደርጎበታል። የአከራይ ተከራይ ግብር ጭማሪ ተደርጎበታል። ለምን ይሄኝኝ ነገሮች ላይ መንግስት እንደፈለገ እየጨመረ አከራይ ለሚጨምረው ጭማሪ አትጨምር ማለት ፌር አይደለም። በገዛ ቤቱ እንዴ ምን ማለት በገዛ ቤቱ ይሄ ትክክል አይደለም። ውጣልኝ ማለት መብት አለው። ፕሮፐርቲው የራሱ እስከሆነ ድረስ አለቀ። አሁን ላይ ማለት ነው ቀን ከሌሊት እንዳህያ ብትለፉ ጠዋት ወጣችሁ ማታ 4 ሰዓትና 3 ሰዓት ብትገቡ ማለት ነው ህይወታችሁ ላይ ጠብ የሚል ራሳችሁ ላይ እንኳን የምትቀይሩበት አይነት ገንዘብ አታገኙ።
ለምንድነው እንደዚህ ሆነው? ቆይ የሆነ እየተሸዋወርን ያለነው ነገር አለ እንዴ? በዚህ ዘመን ላይ ያለን ሰዎች የምር ድሮ እኮ በእናቶቻችን ጊዜ ማለት ነው ኢቭን ሲያገቡ እንኳን የራሳቸው ግቢ ነው የሚገቡት። በቃ የሆነ ቢያንስ ሀብታም አሁን ላይ እኮ ቤት ያለው ራሱ ሀብታም እየሆነ ነው። በፊት ላይ በቃ አሁን በእናቶቻችን ጊዜ አገቡ አይደለ? ቢያንስ ሁሉም የራሳቸው ቤት አላቸው የሚገቡት በቃ የራሳቸው ቤት ነው አግብተው። አሁን ሰው እንደዛ ለፍቶ በቃ ጠዋት ወጥቶ ማታ ገብቶ ለራሱ እንኳን ጊዜ ሳያገኝ ከዛ ደግሞ በቃ ጠዋት ወጥቶ ማታ ቤቱ ገብቶ ቤት ሲገባ ለመኝታ ነው። ተኝቶ እንኳን የቤት ኪራይ እንኳን የሚሸፍን አይነት ክፍያ አይደለም የሚያገኘው። ምንም በቃ ብትሰሩ ለውጥ የለም። እኛ ስራችንና ኑሯችን በፍጹም ነው ያልተመጣጠነው። በቃ በፍጹም ማለት ነው። ምንድነው እየተካሄደ ያለው? ምንድነው የተሸዋወር ነው? የሆነ ያመለጠን ነገርም አለ። እውነት የሆነ ነገር አመልጦናል እንጂ በሰላም አይደለም። ኑሮ እንደዚህ ታፎናል። በቃ መሀል ላይ ያመለጠ ነገር አለ ብዬ አስባለሁ። የኑሮ ሩጫና እዚህ ጋር የስራ ያለው ገቢ እውነት ነው ትንሽ ያሯሩጣል። ዘንድሮ ፊትና ኋላ እየተሯሯጥን ያለ ነው። ሰዎች በነገራችን ላይ በከተማችን አዲስ አበባ ቤታችሁን ሰርታችሁ ያለ አገልግሎት ማስቀመጥ እንደሚያስቀጣችሁ ታውቃላችሁ። ሳታከራዩት ወይ ደግሞ ሳትኖሩበት። ይህም እንግዲህ የሚያስቀጣው በአዲሱ መመሪያ መሰረት ነው። እናም አንድ አከራይ ቤቱን አድሶም ሆኖ አዲስ ሰርቶ ለ6 ወራት ሳያከራየው ያስቀመጠው ከሆነ ወይም ደግሞ ሌላ ጥቅም ካላዋለው ቤቱ በኪራይ ያስገባ ይችላል የነበረው ገቢ ተሰልቶ የአከራይ ተከራይ ግብር እንዲከፍል ይደረጋል ተብሎ የምትከታተው እንግዲህ መመሪያው ላይ ነው። ስለዚህ ይህን ቪዲዮ ለተከራዮችም ለአከራዮችም ብቻ ለሁሉም ሰዎች ላኩላቸው። ከዛ በተጨማሪ ደግሞ ይህንን ተግባር ወይም ደግሞ ሳታከራዩ አገልግሎት ላይ ሳታውሉ 5 ዓመት በላይ ካስቀመጣችሁት ከቀጠለበት በሚከፍለው ዓመታዊ የንብረት ግብር ላይ 25% ጨምሮ እንዲከፍል ይደረጋልም ተብሎ። ስለዚህ ይህን ቪዲዮ ሁሉም ሰዎች እንዲያውቁት በተለይ የቤት ባለቤቶች ባለንብረቶች ማለት ነው እንዲያውቁት ይህን ቪዲዮ ላኩላችሁ። ከባድ ነው። ናዲያ ልንገርህ። እሺ በኋላ ለራቴ ቢሪንዳ እንድትገዛልኝ በኋላ ለራቴ ቢሪንዳ እንድትገዛልኝ። እሺ እሺ እሺ። አዎ ሂሳብ አምጣ። ገንዘብ 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 ምን ነው ተንተካከተልኝ። ይፈታ እስከ መቼ ይታሰራል? ይፈታ ይፈታ ይውጣ። አይ ስፈታ ሰጣለሁ አሉ ማማ ዝናሽ። ግን ይሄ ነገር በአብዛኛው በእድሜ የገፉ እናቶች ላይ ይስተዋላል። በቃ ቋጥረው ያስቀምጡና መንካት አይወዱም፣ ከሱ እንዲነካባቸው አይወዱምና ይሄ ባህሪ አለ በአብዛኛው እድሜያቸው የገፋ ሰዎች ላይ ይሄ ነገር ይታያል። አይ ለምን እንደሆነ ባይገባኝም ማውጣትን አይፈልጉም። በቃ ይዘው ማስቀመጥ ነው የሚፈልጉት። ተው ዘበኛ አይደለም ሴኩሪቲ ነህ። ይኸውልህ ዶር ኦፕነር እና ዶር ክሎዘር እኮ ነህ እኮ። ምን ማለት ነው? በአማርኛ የለውም። ተው አንተ ይኸውልህ ቀንም ሙሉ አትሰራም እኮ። ይኸውልህ ናይት ሺፍት ነው፣ ከሰዓት እኮ ነው የምትሰራው እኮ። እንደሱ ጥሩ ነው። ይኸውልህ ምግብ ራሱ ማለት ነው ከራሳቸው ነው። ይኸውልህ ቴካዌ የሚባል ምግብ ነው የምትበላው። ትራፊ ምናምን ሊመስል ይችላል፣ ግን አይደል ቴካዌ ስለሆነ። ይኸውልህ ሰውየው ፍርፍር ይወዳል በቃ የለም። ይኸውልህ ቅቅል ከሆነ ቅቅል ፍርፍር ነው የምትበላው። ምስር ወጥ ከሆነ ምስር ወጥ ፍርፍር ነው። በየአይነት ከሆነ ደግሞ በየአይነት ፍርፍር ነው ለአንተ የሚቀርብልህ። ይጣፍጣል። ቴካዌ የሚባል ምግብ ነው አልኩ። በጣም ነው የሚጣፍጠው። በዛ ላይ ደግሞ ግቢ ውስጥ ያለችው ሰራተኛ ማለት ከአንተ ጋር በቃ ማሽ ነው የምታረገው። ልብስም ይገዙልኛል። ማይገዙልህ ነገር ዱላ ይገዙልሃል። ብስኩት ማለት ነው። ዘበኛ ዱላ አይደለም፣ ጋቢ ይገዙልሃል እንዳይበርድ ማለት ነው። በቃ አንተ ስራ እኮ መጠበቅ እኮ ነው። ምን መጠበቅ? በር አይደለም ምሳ እስኪደርስ መጠበቅ ነው። አሁን እንሂድ። አንዳንዴ እኮ ደላላ የማይሆን ነገር በቃ ይነግርህና ማይሆን ቦታ ነው የሚከትህ። ከባድ ነው አንዳንድ ጊዜ። ይሄ ነገር ቅቤ የለውም እንዴ? የለውም። ለምን አልቋል? የለም። ንገሩኝ አላልኩም እንዴ? ሲያልቅ እሺ ቅቤ አልቋል። የሚገርምሽ ነገር ግን የራሱ ቴስት አለው አለቅም አይደል? ተረጋጋ። ልክ ወጪው ሲጠየቅ ቴስቱ መጣለት። የራሱ የሆነ ቴስት አለው። እንደዚህ ነው እንግዲህ። ጀለስ ተሳስቶ 100 ብር ከላከልኝ በኋላ ሄሎ ወዬ ምን ሆነ ነው ወንድም? ያለኝ እኮ ነው ገንዘብ። ምን ሆነ ነው ላከውሽ እንደዚህ? አራት አካብድ እባክህ፣ ትንሽ ነገር ነው ያማል እንዴ? አይደለም በቃ አንተ ለራስህ አትኖርም እንዴ? አንዳንዴ ለራስህ ኑር። በቃ ሁሌ እንደ ሻማ እንደቀለብክ ለሰው እንዴ? ጓደኛ አይደለ እንዴ አንተ? እንዴ አለኝ እኮ ነው የራሴን አለኝ። ለዛ እኮ ነው። ምን ሆነ ነው ለእንዴ? ለራስህ ማስብ አንተ ልጅ ተው። እኔ በቃ ለሰው አካፍዬ መኖር ነው ደስ የሚለኝ። በቃ እንዲህ ነኝ። ያ ባይዞ እሱ ልክ ነህ። እኔም እንዲሁ ነኝ ባይዞ።
እንዲያውን አወራለሁ እንጂ እኔም እንዲሁ ነኝ። በቃ አሁን ለምሳሌ አንዳንዴ 10 ብር ምናምን ይኖረኛል 8ቱን ለራሴ ወስጄ 2ቱን ለሰው በቃ ለሰው እንደኖርኩኝ እኔ በቃ ያንተ ይለያል። ምን አይነት መልካምነት ያ ልክ ነህ። ግን እስከ መቼ ነው እንዴ? በቃ ሁሌ እንኪ እንካ እየተባባለ እኛስ መቼ ነው ራሳችንን እንካ የምንለው ነው እንዴ? ምን ይበል ጓደኛውን እኮ አሳቀቀው። ተሳስቼ ነው እንዳይል ቀድሞ የምክር ማዕት አወረደበት። ምን ይበል ታዲያ? ግድ የለም በቃ ተሆነ ሌላ ምን ይባላል? አያድርስ ነው፣ ከባድ ነው። ምንም ነገር ካስፈለገ ደውል ስልህ እኮ በጸሎት ላግዝ፣ የህይወት ምክር ልለግስ። አንተን ገንዘብ የለኝም ለገንዘብ አትደውሉ። አታማሩት፣ በቃ ለገንዘብ አትደውሉ፣ ለምክር ብቻ ነው። የገንዘብ ነገር አታንሱበት። ባይተዋር አረገኝ ናፍቆትሽ ባይተዋር ያለው ፍቅሬ ታስበኝ ዛሬ አልለየኝ አለ ቀለሊቱ ወጣሁ መሸሻ ናብሬ ታስቤ መውደድ የማይቻል ዕዳ ነው ወይ ማፍቀር የማይቻል ዕዳ ነው ወይ ባይተዋር ያለው ፍቅሬ ታስበኝ ዛሬ አልለየኝ አለ ቀለሊቱ ወጣሁ መሸሻ አብሬ ታስቤ መውደድ የማይቻል ዕዳ ነው ወይ ማፍቀር የማይቻል ዕዳ ነው ወይ ባይተዋር ሁኛለሁ ፍቅሬ ታስቤኝ ዛሬ የማይቻለው ያንተ ድምፅ ነው። ከባድ ነው። ይሄስ ከባድ ነው። አንተ ከሷ ብቻ ሳይሆን ባይተዋር የሆንኩ ከሙዚቃውን ባይተዋር ሆናል። እንዴት ነሽ? ሰላም ነው። ዓለም እንዴት ሰነበተች የሚል ከ50 ሚሊዮን በላይ ቲክቶክ ፎሎወር ያለው አካውንት አለኝ እና እዛ ገጻችን ላይ አንዳንድ ወጣቶችን የተለያዩ ጥያቄዎችን እንጠይቃለን። ፈቃደኛ ነሽ? እሺ ፈቃደኛ ነሽ ብላ ተመልካቾቻችን እንግዲህ ከኑሮ ደረጃሽን ጀምራ የኑሮ ደረጃሽ ምን ላይ ነሽ? አሁን 1 አመት ከ2 አመት በፊት ደሃ ነበር። አሁን ሰቀቀናም ደሃ ላይ ደረሰናል። ሰቀቀናም ደሃ ላይ ደረሳችሁ። እንኳን በሰላም ደረሳችሁ። እንኳን ደህና ቆየን። ከኛ ወገን አስታውቃለሁ። በቃ ሰው ፊት አይገደልም ካሜራ ፊት ላይ። እሺ ምንድነው ለዚህ ኑሮ ያበቃኝ ምንድነው ብለሽ ታስቢያለሽ? እኔም ብትጠይቀኝ 2020 ላይ ይሄን ዳንስ አለመደረሴ። ኦኬ በጣም ጥሩ። እሺ ከዛሬ ከ5 ዓመት በኋላ በጠይቅሽና የኑሮ ደረጃሽ ምን ላይ ነው ብለሽ ምን የሚሆን ይመስልሻል? ይመስለኛል ይሄን አለመደረሴ። ኦኬ እሺ እንግዲህ ታችን ካንቺ ብዙ ነገር ተምሯል ብዬ አስባለሁ እና እንዳይረፍድ ይሄኛው ይደነስ እንዳያመልጥሽ። እሺ አይ ምክንያት አለኝ። ይደነስ በደንብ። እሺ እግዚአብሔር ብሎ ለማግባት ደርሼ ምናምን ማለት ነው ሽምግልና ሊላክልኝ ነው ብዬ ለእናትና ለአባቴ እንዴት እንደምናገር አላውቅም። እግዚአብሔር እኔ ወይ ጓደኞቼ ምናምን ካልተናገሩ እኔ አፍራለሁ ጌታን። አባቴን አስቀምጬው ባቢ እኔ ሽምግልና ያፍራለሁ እግዚአብሔር። ከዛ ሲጀምር ደግሞ አባቴ ማለት ነው ምን አርገሹ ነው አስፈራርተሹ ነው ምን አርገሹ ነው ብሎ ነው የሚጠይቀው። እውነት እኔ ለጓደኞቼ ይናገርና ከዛ ጓደኞቼ እንዴት ነው ሽምግልና ሊላክልኝ ነው የምለው። እኔ አፍራለሁኝ። ያገባችሁ ሰዎች ሽምግልና የተላከላችሁ ሰዎች ምናምን ካላችሁ እንዴት አርጋችሁ ነው ለቤተሰቦቹ የተናገራችሁት? ሲበናችሁ ንገሩኝ። አይ እንደዚህ አፍራለሁ እያልሽ ስትቀመጪ በኋላ ቤተሰቦችሽ ቁጭ አድርገው እንደ የከሌ ልጅ እኮ አገባች የከሌ እኮ እንደዚህ ሽማግሌ ተላከ ምናምን እያሉ በቻይንኛ የአንቺስ መቼ ነው የሚመጣው ሲሉሽ የዛኔ ይገባሻል እንዴት አድርገሽ መናገር እንዳለብሽ። 4 ወር የሚሆን ዘይት ከባለቤቴ እጅ በገዛ እጄ ፈርሜ ተቀብያለሁ ብለሽ ፈርሜ። እኔ ምስክር እናቴ ዘይቱን በገዛ እጇ ፈርማ በገዛ እጇ ስትቀበል በአይኔ በብረቱ አይቻለሁ።
ማህተም ወድጄዋለሁ። ዘይት በውል ርክክብ ሲደረግ አስቤዛ በውል ርክክብ ሲደረግ ማለት ነው። ይሄ ደግሞ አንዳንድ ሰዎች አላችሁ በቃ ሚቲ ግን ድሮ እንደዚህ ነበር፣ ድሮ ግን ትዝ ይልሻል ፋራ ነበርሽ እኮ ምናምን። ድሮማ ንፍጤን አዝረክርኬ ምጫወት በቃ ምንጀላገግ ልጅ ነበርኩኝ እና ምን ይሁን ድሮ ትዝ ይልሻል፣ ያኔ ትዝ ይልሻል። ምን እንደ ኤምባራስ ምን አልታረጉኝ ነው ምንም ነው አይመስለኝ። ምንም ነው it's new life, new chapter, new journey baby girl። ድሮ እኮ እንደዚህ ያልኩሽ ትዝ ይልሻል። ድሮ የሆነ ልጅ ወደሽ ያገረጣሽ ትዝ ይልሻል። አዎ ትዝ ይለኛል። እና ምን አልጊ ነው የምትሉኝ? I'm a changed woman, okay? I'm cool. ፈጣሪ ሆይ እንደው እንደዚች አረፍ የምልባት ትንሽ ይችን የምታክል ጋርደን ብቻ ስጠኝ። ሌላ ምንም አልፈልግም። እያብቃቃው እጠቀማለሁ። ከዛ ደግሞ እያየህ ትጨምርልኛለህ። እቺ ትበቃኛለች። እቺ በቃ ሌላ ምንም አልፈልግም። ችግር የለውም ባለው እኖራለሁ። ይችን ብቻ ባለው ትኖራለች። ይችን ብቻ ስጣት በቃ ጌታዬ። እንዴ ቀልደኛ ጤና ይስጥልኝ። ዳንኤል ተሾመ እባላለሁ። በአዲስ አበባ ከተማ መስተዳደር የፍጥነት አምባሳደር ነኝ። እሺ አቶ ዳንኤል ስለ ድርጅቱ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው አሁን ላይ። እሱ ሳይሆን ምን ያክል 90,000 የሚሆን ሰራተኞችን ወደፊት የመቅጠር ሀሳብ አለን። በጣም ቆንጆ አቋም ላይ ነው ያለው። ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድነው? ስለ ድርጅቱ ነው መጠየቅ የፈለከው? ስለ ድርጅቱ ነው። ሰራተኞች ስለ ድርጅቱ ጠይቀኝ እኔ እንደመልስልህ ነው የፈለከው። ይቅርታ አቶ ዳንኤል እሺ ይረጋጋና እኔ መልስ። አምባቸው ግርማቸው ደመላሽ እባላለሁ። በአዲስ አበባ ከተማ መስተዳደር የንዴት አምባሳደር። እሺ አቶ አምባቸው በመጀመሪያ ለቃለ መጠየቁ ፈጣን በልልኝ ጊዜ ስለሌለኝ ወደ ጥያቄ። እሺ አንዳንድ ሰራተኞች በሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ? እንደተባለው ከሆነ የደሞዝ ማነስ። የምን አባታቸው ደሞዝ ነው የሚያንሳቸው? የምን አባታቸው ደሞዝ? ለእኔ ስንት እንደሚከፈለኝ ታውቃለህ? ለእነሱ ስንት እንደሚከፈል ያውቃሉ ወይ? ስለማያውቁ ነው እንዲያውቁ አደርጋችኋለሁ። እኔ ደግሞ ማለት ነው እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው። ምንድን ነው ልፋጫም? ጤና ይስጥልኝ። ሻምበል ፈለቀ መንግስቴ ይባላል። ሻምበል አይደሉም እንዴ? ሻምበል አይደሉም። ስሙትንማ ጤና ይስጥልኝ። ፈለቀ መንግስቴ ይባላል። ሰርጸ ነው ስሙት። ሰርጸ ነው። ጤና ይስጥልኝ። ሰርጸ ሰራጽ ይባላል። በአዲስ አበባ ከተማ መስተዳደር የመርሳት አምባሳደር ነኝ። እሺ አቶ ሰርጸ እንግዲህ በስራው እጅግ የተከበሩ ትልቅ አምባሳደር ኖት። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠየቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዛ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ ድረስልኝ። ኧረ እባካችሁ ዝም አበሉ። ቀርቧል ኢቢኤስ ላይ ኢቢኤስ ሰይፉ ፋንታውን ሰይፉ ሾው የተሳለቀበትን ስላቅ ነው የሚባለው ማንጓጠጥ ማሽሟጠጥ አይነት ነገር የቀረበው እንጂ ይሄ የሌላውን ቢያዩት ያማቸዋል፣ ፔንፉል ነው። ግን አሁን የጠቀስኩልሽ በስም ጠቅሰው እኔ ተጎጂ ስለሆንኩ በጣም ያዘንኩበት ነገር ስለሆነ መግለጽ እፈልጋለሁ። ኢቢኤስ ቴሌቪዥን ጣቢያ በብሮድካስት ሕግ ስር ያለ 2 ትልልቅ ፕሮግራሞቹ ላይ አንደኛው የሰይፉ ሾው ላይ ሰይፉ ፋንታውን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ ነው እንደ ድራማ የሰራው። 3 ቀን ትምህርት ቤቱ ተዛግቶ ነበር አለች። ረሳች እንዴ? ህዳር 9 የተዘጋ ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት? ሞስ ተማረ በሷ የተነሳ እና ልክ እኔ ያወራሁት እኔን በእድሜ ራሱ እሳቸው እያለ እሱም ይሁን አክብሮት ነው ብዬ በወስደው ራሱ ግን የአይን ማዛ ነበረባችሁ ምናምን ይሄ በጣም መሳለቅ። እሷ ማናትና ነው ፈጣሪ ነው የሰራኝ። ቆንጆም ሆንኩ መጥፎ እግዚአብሔር በጊዜው ሁሉን ነገር ውብ አድርጎ ሰራው ይላል። እኔ ማንኛውም ሰው ውብ እንደሆነ እንኳን እሱ ድንጋዩም፣ አፈሩም፣ ጨረቃውም፣ ፀሐዩም፣ ሰማይና ምድር ውብ እንደሆነ ነው ማምነው የፈጣሪ ስራ ስለሆነ። ግን በጣም አሳልቆ እችም ማን ስለሆነች የአይን ማዛ ይዟቸው ነበር በወቅቱ። ትምህርት ቤቱ ዩኤን አልገባም
ምናምን በቃ በጣም የወረደ ንግግር በመናገር ተሳልቆበታል። የተሳለቀው እኔ ሴት ነኝ ጠንካራ ነኝ ያንን ነገር ሁሉ አልፌ አሁንም መልኩን ቀየረ እንጂ የሴት ልጅ ጥቃት አሁንም መልኩን ቀይሮ በጣም አለ። ኢቭን ሶሻል ሚዲያ ላይ ራሱ የራቁት ፎቶ ለቃለው እያሉ ወይም ደግሞ በሌላ ነገር ገንዘቧን የመበዝበዝ ሴትነቷን የመጠቀም ነገር አሁንም አለ። አብዛኞቻችሁ አይታችሁታል ብዬ ገምታለሁ። የሰጠችው አነጋጋሪ ኢንተርቪው ነበረና ይህን ተከትሎ ታዲያ ለሶሻል ሚዲያው በከፍተኛው አጀንዳ ሆኖ ብዙዎችም አስተያየት መስጠታቸው የሚዘነጋ አይደለም። ድልሆን ነው ድረስልኝ ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። ምን ይሆን አሁን እንግዲህ ክረምት ነው። ብዙ ወላጆች ያው ፈተናችን አሁን ላይ ነው ያለው። ስለዚህ መጠንቀቅ ነው። አሁን ይሄ እንኳን የሚቀባ ነገር ነው። ሌላ መጥፎ ነገርም ቢሆን እንደው ህይወትን የሚጎዳም ነገር ቢሆን ላያቸው ላይ ሊያደርጉ ይችላሉ። ህፃናት ያው ብዙም የሚለዩት ነገር ስለሌለ ክትትል በጣም ይፈልጋሉ። እንግዲህ ክረምት እንደመሆኑ በቃ ወገባችንን ጠበቅ አድርገን መከታተል ነው። ሌላ ምንም አማራጭ የለም። አንተ ደህና ነህ? እንዴት ነህ? ደህና ነህ? አለን። በቃ እንዲሁ ብክን እንዳልክ ነው አይደለ? ይሄ ዲግሪህም በየእንትኑ ታስገባለህ፣ የሚጠራም የለም። እንደዚህ ነው ከአንተ ህይወት። እኔ ያኔም ብያል ነበር አይለወጥም። ያው እንግዲህ አንተም በየቢሮ ሲቪ ታስገባለህ ያለው እኮ ስራ የለም። በርግጥ እንደው ቢኖርም ደግሞ አንተ አታገኝም። በእውነት አታገኝም። የፍቅር ህይወት የሚባል የለህም አይደለ? ደሃ ነህ። ደሃ እኮ ፍቅር የለውም። ሻይም እርጥብም መጋበጃ የለም። ሽምቅቅ ነው በቃ ሴቶች ሲደውሉ አይ ነው አሁን እኮ ፍቅረኛ ይዣለሁ ግን ምንድነው ያው በቅርቡ አንድ ዳያስፖራ መጥቶ ይወስዳታል እርግጠኛ ነኝ። ብቻዬን ተቆራምጄ እንደምቀር ደግሞ አልጠራጠርም። ደስ የሚል ዜና እኮ ነው። ወጣትነት ውበቱ ይሄ ነው። ገና ደግሞ ይብሳል። ይሄ አሪፍ እኮ ነው። እኔም አሁን ቤተሰቦቼ አግባ ምናምን እያሉኝ ነው። እኔ ደግሞ የታክሲ ብር የለኝም። አደሴ በቃ እንደተቆራመደ ደስ ይላል። አዎ ግን በቅርቡ ደግሞ ትዳር ያዝ እሺ። ከዛ ያው ገንዘብም ስለሌለ ያው ይራባሉ፣ መንገድ ላይ ይወድቃሉ። አንተም ብቻህን እያወራት ይላል። አይቀርም እንዴ? በእውነት አይቀርም። ደስ ይላል። እኔ አሁን ታክሲም ስለሌለ ወደ ኮየ ፈጬ ነው የምሄደው። በእግሬ ይመሽብኛል። ልሂድ ነው እንዴ? በሰላም ግባ። ያው መንገድ ላይ ብሩሻ እንዲያጋጥም እመኛለሁ። አንተን ካልነከሰ ያንስ አንድ ያለችን ሱሪ ለድብ ዘልሽ ተም እንግዲህ ማበረታታት አይለይ። አከራይ መጥፍ ይጨምሩበት። ጎዳናው ደቅ አሜን። ደስ የሚል አረ ወንድሜ ማነው ወንድሜ? ምን እያረክ ነው? ምን እየሰራ መኪናው ላይ ምን እያረክ ምን እያረክ ነው? መኪናው ላይ ማታ አቁማችሁ ሊዳችሁ እናንተ ናችሁ እንዴ? አዎ ማታ እንዳውቁማችሁ ተሰቅዬ እዚህ ነው ያደርኩት። እዚህ ነው መኪናው ላይ የኛ መኪና ላይ ምን ፈልገ? አይ ለሊት ቃጭናችሁ ልትወጡ እንደሆነና እኛ ጫኝና ወራጆች እንዳንሰራ ልታረጉ እንደሆነ ስለው እና በእንጨነስ ምን አገባና እኛንም እንሰራው እናት ነኝ እኛንም እንሰራው። አሁን አንተ ምንድነው እኔ ነኝ እቃው ማውረደው መጭነው ነው እያልክ ያለው? ምን እንዴት ስልክ ነው ጀሞን አሰልፈዋለሁ እንዳለ ደውልልኝ ምንድነው ፍላጎት ተናገርቶ? እሺ ምንድነው ፍላጎት ተው። እኛና እናንተ ከተስማማን ነገሩን መቅረፍ እንችላለን። እሺ 5 ይፈልጋሉ። ለሊት ሙሉ ብርድ ሲመታኝ ያደርኩት 5000 ብር እቃው ማለት 2500 አይወርድም። ና ወረድ 500 ብር ማያወጣ እቃ እንስሳል እንዴ? ደወልኩኝ ግን ነገር እኮ ከመጡ በኋላ አይደለም ጓደኛ ጋር ትራምፕ ጋር ለምን አትደውል? አንገተን እንቆጣጣ አንተ አስደውለኛ ወንድ ኮንክ አስደውለኛ። እስቲ ደውለኛ እስቲ ደውለኛ ና እስቲ ና እንዳውርድ ምንድነው ያወራው? ይሳል አስሉት ና ታላኪ አስለው 50 ብርም ከፍላ ስለሆነ ለሰው አንዴ አዎ አሉ አንዳንድ ሰፈሮች እንደዚህ ነው። በቃ በሌሊት ነው እቃቸውን የሚያጓጉዙት። ከየት መጡ ሳይባሉ ይታያሉ። በቃ ሰውም የራሱን ዘዴ ፈጥሮ በሌሊት እቃውን ያጓጉዛል። እንዲህ አይነት ነገር ያጋጥማል። ነገራችሁ አንዷ ቲክቶከር የስጋ አምባሳደር ትሆናለች። ስጋ ቅርጫ ከዛም በኋላ የስጋ አምባሳደር ትሆንና ስራውን ትቀበልና ሶሻል ሚዲያ ላይ ታስተዋውቃለች። ቲክቶከር ናት። የካሌብ ማናት የእንትና ናት የሶን ጥሩሊ የማጠግቦ የማንችሎትና አወቃችኋት በጣም ደስ ብለኝ እና
ቃል ነው። ከዛም በኋላ ትጠይቅና ሚዲያ ላይ ይሄን ማስታወቂያ መስራት ትጀምራለች። ስትሰራ ሰዎች ስለምትታይ ሰዎች እየደወሉ ስልክ ቁጥራቸውን ስጭን እኛ ምንዘዝ ካሉት ሰዎች መካከል አንዷም እኔ ነኝ ሁለት ለመናገር። ከዛ በኋላ እኔ ግን ደስ የሚለው እንደዚህ ዝባዝንኬ ነገር ስለማድረግ እዛው አንቺ አዘሽ እዛው አንቺ ጨርሰሽ ምናምን ብያት ምን ረስቻለሁ አላስገባሁም። ዛሬ ራሱ ገንዘብ ነው ይገርም አሁን አስገባለሁ እና እንደዛ ነበር ማድረግ የነበረባት። እሷ ጋር ተደውልና ስልክ ቁጥር ትቀበልና ሰዎቹ ጋር ባለቤቱ ጋር ተደውልና እኔ ለምን አልሰራላችሁም እኔ ለምን ይሄንን ነገር አብሬያችሁ ለምን አልሰራም ብላ ትጠይቃቸዋለች። ሰዎቹ ደግሞ ደውለው ለዚህኛዋ ቲክቶከር ይነግሯታል። እቺኛዋ ቲክቶከር ደግሞ ወጣ ስም ሳትጠራ የሆነች ሰው እንደዚህ ብላ ትልቅ ሰው ናት እንደዚህ ብላ ቪዲዮ ሰራች። ከዛም ይሄ ቪዲዮ ሲሰራጭ ድጋሚ ልጅቷ ይቷት መጣና ልጅቷ ጋር ቪዲዮውን አጥፊልኝ እኔ እንደዚህ ለማለት አይደለም እንዴት እንደዚህ አይነት ቪዲዮ ትሰድለኛለሽ ብላ ልጅቷን ድጋሚ ቴክስት አድርጋ ታናግራታለች ማለት ነው። መጀመሪያ ነበረ እንጂ ለመነጋገርም በክብርም ለመጠየቅ ምን ማድረግ ነበረብሽ? ልጅቷን ጠይቀሽ እኔም አብሬሽ ብሰራ ደስ ይለኛል እንዴት ነው እኔንስ መጨመር ትችላላችሁ ብለሽ ማስታወቂያ የሰራችኋል ስልክ የሰጠችልሽ ሳታናግሪ ባለቤቶቹን ያናገርሽው ለጥቅም ነው አንቺ እሷን እንትን ብለሽ ራስሽን ታሰሪ ነበር እኮ ቢሳካ አይደል እንዴ? ስለዚህም ልጅቷ ሚዲያ ላይ ወጣ ተናገረች። ትክክል ነው። ከባድ ነው። ሰሞኑን በማህበራዊ ሚዲያ ላይ እጅግ አነጋጋሪ በነበረው በአርቲስት መኮንን ላአከና በኢትዮጵያ ቴክኖሎጂ የመኪና ስምምነት ጉዳይ ዙሪያ ኩባንያው ቃል የገባ ነው መኪና በነፃ ለመስጠት አይደለም ሲል ምላሽ ሰጥቷል። በመግለጫው በአርቲስት መኮንን ላአከ የልደት በዓል ላይ መኪናውን በነፃ ስጦታ አድርጎ ለመስጠት ሳይሆን ከልደት አዘጋጅ ኮሚቴው ጋር በጋራ ለመግዛት ቅድመ ሁኔታዎችን አስቀምጦ እንደነበር ገልጿል። ሆኖም ግን ኮሚቴውና አርቲስቱ ለመኪናው የሚያስፈልገውን ቅድመ ክፍያ ወይም ዳውን ፔይመንት አለመክፈላቸው ባንክ ብድር ሂደቱን ለመጨረስ የሚያስችለውን ህጋዊ ውክልና ሳይሰጡ መቅረታቸው እንዲሁም የገቡትን የማስተዋወቅ ስራ ባለመስራታቸው ሂደቱ ሊስተጓጎል መቻሉን ኩባንያው ይፋ አድርጓል። እነዚህ ሁሉ ጉድለቶች እያሉበት እንኳን ኩባንያው መኪናውን ከ4 ወራት በላይ በሾውሩም ውስጥ አቁሞ ቢጠብቅም ምንም አይነት ምላሽ ባለማግኘቱ ስምምነቱን ለመሰረዝ መገደዱን አስታውቋል። ታዲያ እናንተ በዚህ በኢትዮጵያ ቴክኖሎጂ ይፋዊ መግለጫና በአርቲስት መኮንን ላአከ ጉዳይ ላይ ምን ትላላችሁ? በቀጣይ አርቲስት መኮንን ላአከ ግልጽ የሚያደርገው ጉዳይም ካለ ይዤላችሁ መለሳለሁ። መልካም ጊዜ። አዎ እንግዲህ ሁላችሁም የሰማችሁት ይመስለኛል። ሰይፉ ሾው ላይ ቀርቦ ይሄንን ጥያቄ ስለ መኪናው ሲጠየቅ እንዳልተሰጠውና ምንም እንዳላሉ ድርጅቱም ዝም እንዳላቸው መልስ እንዳልሰጣቸው ነበር የተናገረውና ይሄንን ተመልክቶ ደግሞ ድርጅቱ የራሱ የሆነ ምላሽ ሰጥቷል። ምላሹም ቅድም እንደሰማችሁት ነው። ያው ቅድመ ክፍያ መክፈል የነበረባቸው ብር አለ። ያንን ብር ከከፈሉ በኋላ ነው የሚተላለፈው ነበር የተባለው እና ያንን ብር አልከፈሉም ነው እንግዲህ ያለው። ኮሚቴው ደግሞ በተራው ይህንን ምላሽ ሰጥቷል። በአርቲስት መኮንን ላአከ የመኪና ስጦታ ዙሪያ በኢትዮጵያ ቴክኖሎጂና በአዘጋጅ ኮሚቴው መካከል ያለው አለመግባባት እጅግ ወደ ከረረ አዲስ ምዕራፍ ተሸጋግሯል። ኢትዮጵያ የሰጠውን መግለጫ ተከትሎ ኮሚቴው ድርጅቱ እንዲፈረም የጠየቀውን የውክልና ሰነድ ጭምር ይፋ በማድረግ እጅግ ጠንካራ ምላሽ ሰጥቷል። የኮሚቴው መግለጫ እንደሚያስረዳው መጀመሪያ ላይ መኪናውን ለመግዛት ኮሚቴው የተወሰነ አስተዋጽኦ እንዲያደርግ በተጠየቀው መሰረት ባለ 1 ሚሊዮን ብር ቅድመ ክፍያ ተዘጋጅቶ ነበር። ነገር ግን ገንዘቡ ከተዘጋጀ በኋላ ድርጅቱን ለማግኘት ኮሚቴው በአካል 5 ጊዜ ቢሮ ድረስ ቢሄድም ለረጅም ወራት ምንም ምላሽ አላገኘም ነበር። ከ5 ወራት መዘግየት በኋላ ግን የኢትዮጵያ ቴክኖሎጂ መኪናው በአርቲስት መኮንን ስም በሚወሰድ የባንክ ብድር እንዲገዛ አርቲስቱ ለድርጅቱ ህጋዊ ውክልና እንዲሰጥና ድርጅቱ በተበደረው ገንዘብ እየሰራበት ዕዳውን እንዲከፍል የሚጠይቅ አዲስ ሁኔታ ይዞ መጣ። ይህ አዲስ አካሄድ አርቲስቱን በከፍተኛ ህጋዊና ፋይናንሳዊ ኃላፊነት ውስጥ የሚጥል በመሆኑ በኮሚቴውና በአርቲስቱ ዘንድ ተቀባይነት ሳያገኝ ቀርቷል። መግለጫው አክሎም በልደት መድረኩ ላይ መኪና አበረከተ ተብሎ የኩባንያው ስም በሰፊው እንዲተዋወቅ ከተደረገ በኋላ አሁን ላይ ስለ ባንክ ብድርና ስለ ውክልና ማውራት የራስን የማስታወቂያ ፍላጎት ካሳኩ በኋላ ቃልን ለመቀየር መሞከር ነው ብሏል። አርቲስት መኮንን በሰይፉ ሾው ላይ መኪናውን እንዳልተረከበ መናገሩ እውነትን መግለጽ እንጂ ተቋሙን ማጠልሸት እንዳልሆነም አስምሮበታል። ኮሚቴው በመጨረሻም በህዝብ ፊት የተገባ ቃል ለማስታወቂያ መሳሪያነት ብቻ ሳይሆን በታማኝነትና በተግባር ሊፈጸም እንደሚገባ አሳስቧል። አዎ እንግዲህ በህዝብ ፊት የተገባን ቃል በታማኝነት መፈጸም መልካም ነው ብዬ እላለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር።
ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና አዳዲስ መረጃዎች በቶሎ እንዲደርሷችሁ ሰብስክራይብ የምትሏን የደውል ምልክት በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።